የሚያነቅ ነገር መጠበቂያ ነው። ዛሬ ለአሲያና ለመሰሎቿ አጥጋቢ የሆነ ምላሽ በሼህ ኤልያስ አህመድ ይዘንላችሁ ብቅ ብለናል። በጣም አንገብጋቢ የሆነ ቪዲዮ ነው ይዤላችሁ የቀረብኩት። በሚያሳዝን ሁኔታ ዛሬ እህቶቻችን ደህና የሆነ ሂጃብ እንኳን ሳያደርጉ እኛ ኡስታዞች ነን እኛ እናስተምራለን ብለው ኒቃብ እንኳን ሳያደርጉ እያስተማሩ ይገኛሉ። የት? በተለይ ቲክቶክ መንደር ላይ ማለት ነው። ኡስታዝ አሊም መሻይህ በበዛበት ዘመን ማለት ነው። ታዲያ እነዚህ ነገራቶች አሁን ላይ አስፈላጊ ናቸው ወይስ ደግሞ ሴትን ልጅ እንዴት ነው ማስተማር ያለባት የሚለው ቱ ዘ ፖይንት የምንዳስስ ይሆናል። ይህ ስናደርግ ግን መሻይሆቻችን ማለትም ሼሆቻችን ምን እንደሚሉ ትልልቅ አሊሞቻችን በዚህ ጉዳይ ላይ በተለይ ደግሞ በጣም የምናከብረው የምንወደው ሼህ ኤልያስ አህመድ እሳቸው ምን እንደሚሉን እንስማው። እንግዲህ አሲያ ሁሌ ቪዲዮ በመጣት ችግር የለውም ብላ በርካታ ጊዜ ስትናገር ነበር። ታዲያ እስቲ የሼህ ኤልያስ አህመድ ንግግር እንስማው። ዳይ ወደሱ ቪዲዮ። ሴት ልጅ ለዲናዊ ጉዳይ ወይም ለማስተማር ሚዲያ ላይ መውጣት ትችላለች ወይ? ዲንን ለማስተማር ወንዶች በቂ ናቸው። በቂ ናቸው ብቻ ሳይሆን በድሮ ጊዜ ከብዙ ሰዎች የበለጠ እውቀት ያላቸው እንቁ የሚባሉ ሴቶች ከመኖራቸው ጋር አንዳቸውም ህዝብ ባለበት በይፋ ሲያስተምሩ አይታወቅም። አይሻ ረዲየላሁ ተዓላ አንሃ ቤቷ ነበር የምትቀመጠው። ወቀርና ፊ ቡዩቲኩነ ስለተባለ መጠየቅ የሚፈልጉ ሰዎች መጥተው ይጠይቃሉ። ከመጋረጃ ጀርባ ይጠይቃሉ፣ ትመልስላቸዋለች። ግልጽ ነው። በዚህ ሁኔታ ለህዝብ ይፋ በሆነ መልኩ ራሷን ሳታጋልጥ ነበር የሴት ልጅ የምታስተምረው። በትክክልም መሆን ያለበት እንደዛ ነው። ግልጽ ነው። እና ከዚህ አንጻር ሴት ምንም እንኳን ያኔ ፊቷን ሸፍና በደንብ ተጠባብቃ ራሷ ማለት ጥብቅ በሆነ መልኩ ቢሆንም እንደዚህ ይፋ በሆነ መልኩ ማስተማሩ አይታወቅም በእስላም ታሪክ። እንዳልኳችሁ ዓሊማ የሆነ ሴት ካለች ኪታብ የምታስቀራም ቤቷ ትቀመጣለች። የሆኑ ሼኾች ወይ ተማሪዎች መጥተው አንዳንዴ ይጠይቋታል፣ ትመልሳለች ወይ ታስተምራቸዋለች ከመጋረጃ ጀርባ እንጂ መስጂድ ለምሳሌ ወይ የሆነ ይፋዊ እንደዚህ አዳራሽ ምናምን ተደርጎላት ለወንዶች የምታስተምርበት አጋጣሚ ይሄ አይደለም። እና ጭራሽ ደግሞ ፊቷን ገልጣ ተኳኩላ አምራ ምናልባት ወጣት ሆና ኧረ ችግር የለም ኒቃብ እኮ ኺላፍ አለው ትላለች። ኒቃብ ኺላፍ አለው ማለት እንደዚህ አምሮ በተለይ ወጣት ሆና ለህዝብ መድረክ ላይ ቆማ ማስተማሯ ኺላፍ አለው ማለት ነው። ኒቃብ ኺላፍ አለው? አዎ ኺላፍ አለው። እንኳን አብዛኞቹ ዑለማዎች አይቻልም ቢሉ አንዳንድ ሰው ግራ እንደ አብዛኞቹ ይቻላል አይደል እንደሚሉት ነው የሚለው። ለአብዛኞቹ አይቻልም ነው የሚሉት። ወደድን ጠላን አብዛኞቹ ዑለማዎች አይቻልም ነው የሚሉት። የድሮ መዛቦችን ስንመለከት ግን አንዳንድ ሰው የሚታታበት አንዳንድ ዑለማዎች አውራ ነው አይደለም የሚለው አይ አውራ አይደለም ይለዋል። ያን ሊሸፈን የሚገባ ሀፍረተ ገላ አይደለም ግን መክፈት አይቻልም ይለዋል። እንደዛ ለምን? ለፈተና ሲባል። ስለዚህ ለፈተናም አሉ አውራ ስለሆነም አሉ በሆነ መልኩ ብቻ አብዛኞቹ ዑለማዎች ክልክል ነው ይላሉ። አውረት ሰላትና አውረት ነظርን አንዳንድ ጊዜ አንዳንድ ሰው ይቀላቅላል። ሰላት ላይ ለምሳሌ ፊትንና እጅን አስመልክቶ አውራ ስላልሆነ ይከፈታል ችግር የለውም ሲሉ ይሄው እንደዚህ ብለዋል ፉቃሃዎች ይላሉ። እነሱ የተከለሙን عن عورة الصلاة ማለት ሶላት ላይ እኮ የተወሰነ የሰውነት ክፍል መሸፈን አለበት ብቻዋንም ብትሆን በጨለማ ብቻዋን ብትሰግድ ራሱ ይቻላል። በጨለማ ብቻዋን እየሰገደች ለምሳሌ ጸጉሯን ገላልጣ አንድ ሴት መስገድ ትችላለች አትልም እኮ። ስለዚህ አውራ አለ ማለት ነው። ስለሱ ነው የሚያወሩት እነሱ። ማየት ምናምን ሲባል ደግሞ ሌላ ነገር ነው የሚያወሩት። እንኳን ይሄ እንዳለ ሆኖ አልሙሂም ምንድነው ኺላፍ አለ ተብሎ ኺላፉ የማይገባበት ቦታ ለማስገባት መሞከር ስህተት ነው የሚሆነው። የተለያዩ ርዕሶች ናቸውና ማለት ነው። በሁሉም ዑለማዎች ስምንት አንዲት ሴት ራሷን እንደዚህ አጌጣ ህዝብ ፊት እንደዚህ ተጋልጣ ማውራቷን የሚደግፍ በተለይ ወጣት ከሆነች በድሮ ዑለማዎች ዘንድ ማለት ነው ይሄንን የሚደግፍ አናውቅም። ግልጽ ነው። እና ፈተናውስ ደግሞ በትንሹ ይጀመራል። ምን ያህል ሲሰፋ ታየዋለህ። እንግዲህ
መጀመሪያ በደንብ ለባብሳ ትመጣለች። ከዛ በኋላ በደንብ እየተኳኳለች ልብሷ ቀለሙ እያማረ አነጋገሯ በሳቅ እየታጀበ ይሄዳል። እንደዚህ ነው ፈተና አሳስቆ ነው የሚወስደው። ስለዚህ ከዚህ አንፃር ይህ መሆን የሌለበት ነገር ነው ማለት ነው። ጠይብ ሼሃች በሚገባ አሪፍ ትንታኔ ነው የሰጡን። እንግዲህ ሀቅን ለሚፈልግ ሰው ከዚህ በላይ ማብራሪያ ምንም አያስፈልግም። ምክንያቱም ደግሞ ዛሬ ላይ የምናየው ከዚህ ተገላብጦች ነው አይደለም። ሂጃብ ኒቃብ ምናምን በስርዓት አድርገው ይቅርና ሜካፕ አድርጋ ምናምን ነገር መታ ታስተምራለች አይደለም። ሴት ልጅ ይቅርና ወንድ ልጅ ራሱ አላስፈላጊ ነገር ሪያክት እያሳየ ማስተማር የለበትም። ቆፍጠን ብሎ ሰዎችን በማይፈትን መልኩ እሱም መቅረብ አለበት እና ዛሬ ላይ ግን የምናየው ከዚህ ተገላብጦች ነው። እየተሽኮረመሙ እየተቅለሰለሱ የአንደበታቸው የምላሳቸው እንትን እያሉ ምናምን ነገር ከተለምዶ ውጪ አይነት ንግግርን እየተናገሩ ብዙ ሰዎች የሚያሰናክሉ አሉ። ይህን ነገር የተናገረው እኔ አይደለሁም፣ ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል አሕዛብ ሁሌ ነው ማነሳት። አይ ቲንክ አንቀጽ 36 አካባቢ ይመስለኛል። የነቢዩ አለይሂ ሰላቱ ወሰላም ሚስቶች የምዕመናን ደግሞ እናት የሆኑ ሚስቶች ሳይቀር እንኳን ማለት ነው ድምጻቸውን ማቅለስለስ እንደሌለባቸው ያ በልቡ በሽታ ያለበት ሰው ሌላ መጥፎን ጥርጣሬ እንዳይጠራጠር ማቅለስለስ እንደሌለባቸው ይናገራል። ዛሬ የምናየው ተገላብጦሽ ነው። እስቲ ተመልከቱ። ዳዋ አደርጋለሁ የምትል እህቴን ተመልከቷ። ማድረጓ ጥረቷ ምናምን ነገር እኮ ይደነቅ ነው። ዛሬ ላይ ሰው በተለያዩ ወንጀሎች ላይ በተጣመደበት መልኩ ማስተማሯ ልክ ነው፣ ግን የምታስተምርበት ስርዓትና ህግ ግን ሸሪዓው በጠበቀ መልክ አይደለም። ምክንያቱም እናታችን አይሻ ከመጋረጃ ጀርባ እያስተማረ ዛሬ ላይ ወጥተው ግን የሚያስተምሩ እህቶች ግን እንዴት ነው እያስተማሩ ያሉት? ራሳችን ሰልጠነናል ብለው ምናምን ሸሪዓውን የሰለፎች አካሄድ ያልተከተለን አካሄድ እየሄዱ ምናምን ማስተማር ይህ ከየት የመጣ እንደሆነ አናቅም። በጣም የሚያሳዝነው ያ ነው። ይህን ነገር ሲነገር እነ ሴቶችን ስለሚጠሉ ነው ምናምን ነገር ይላሉ እና እኔ እንዲህ የሚሉ ሰዎች የሴቶች ጥላቻ ስላለባቸው ነው የሚሉ ሰዎች የሌላው አላውቅም፣ ግን እኔ ወላሂ ፐርሰናሊ እንዲህ አይነት አስተሳሰብ ለሰከንድ ማስቤ የማቅሰው አይደለሁም። ላስብም አልችልም፣ ምክንያቱም ሙስሊም ስለሆንኩ። ምንም ደካማ በሆነ ሙስሊም ነኝ። እስልምና ደግሞ ለሴት ልጅ የሰጣትን ክብር አውቃለሁ። በተለይ ደግሞ ወንድ ልጅ እስከሆንኩ ድረስ ጀነት ከእናት እግር ስናት የሚለውን ሀዲስ የሚያቅሰው የሴትን ጥላቻ ሊኖርበት አይችልም። ይህ ክሊር እና የማያሻማ ነገር ነው። ኢቨን ሁሌ የምናገረው ነገር አለ አይደለም። ሳይኮሎጂ ራሱ የሚለው አንድን ነገር አለ፣ ውድ የሆኑ ነገራቶችን በሚስጥር ያዛቸው ይላል እና ሴት ልጅ ደግሞ ለሙስሊም ወንድም ውድ ናት፣ ከምንም በላይ ማለት ከወርቅ በላይ ውድ ናት። ወርቅ ዝም በላችሁ ባገኛችሁት ቦታ አጥሉትም። በጣም አሪፍ ካዝና በማይሰበር ቦታ ታስቀምጡታላችሁ። ሴት ልጅ ከዳይመንድ ከወርቅ በላይ ናት። ስለ ሴት ልጅ የሚያውቅ ዝም ብሎ ሴት ልጅ ሚዲያ ላይ አውጥቶ የማንም ጋጣወጥ መጥቶ ዝም ብሎ እንዲያዋራት ማድረግ አይደለም። ይህ የሴት ልጅ ክብር መጠበቅ ሳይሆን ሴት ልጅን እንድትዋረድ ማድረግ ነው። አንድ ወንድም አስቀምጡና እስቲ ከሆነ ወንድ ጋር እህትህን ስትሄድ ብታይ ደስ ይልሃል ምናምን ብላችሁ ጠይቁት። በፍጹም ደስ አይለው። ምናልባት ልጁ ራሱ ሊመታው ይችላል፣ ማንነቱን የማያውቅ ከሆነ ማለት ነው። እና በዚህ ልክ ነው። ጥላቻ አይደለም፣ ግን የነቢዩ አለይሂ ሰላቱ ወሰላም የቁርአንን አስተምሮት ተከተሉ ለማለት ያክል ነው። አላኩል ያህል ዛሬ ይህን ካልኳችሁ በሌሎች ቪዲዮዎች